ወይዘሮ ስንቅነሽ ሰቦቃና እድላዊት አበራ ይባላሉ። የልጆች እናት ናቸው። በርካታ ዓመታትን የቀን ስራዎችን በመስራት ልጆቻቸውን ለማሳደግ ዋጋም ከፍለዋል። በተለይ ከቅርብ ዓመታት በኋላ እንደ ቀድሞ ተሯሩጦ ኑሮን ለማሸነፍ ያቅም መድከም መምጣቱ ህይወትን አስቸጋሪ አድርጎባቸው ስለመቆየቱ ያስታውሳሉ። በተለይ ከዕለት ዕለት ኑሯቸው ባሻገር በዓላት በመጡ ቁጥር ከሌላው ጊዜ በተለየ መልኩ በብቸኝነትና በችግር ያሳለፉባቸውን ቀናት አይዘነጉም። በጎዳና ላይ በበዓል ቀን ያስከፋል። በእውነት ነው፣ መኖርንም አያስመኝም። በእውነት እኔ 2 ልጆች ይዤ ነበረ የምኖረው። ከዛ ክፍት ይለኛል። እንዲሁም ያልፍ እኮ ጊዜ ነበረ። አሁን ግን እንደሱ አይደለም። ቤቱ ተከፍቶ ቀጤማ ተጎዝጉዞ ሁሉ ነገር ተደርጎ ነው ያለው። አዲስ ሚዲያ ኔትወርክ ወቅታዊና አዳዲስ መረጃዎችን ለአድማጭ ተመልካቹ ከማድረስም ባሻገር በሰው ተኮር ተግባር የተሰማራ ተቋም መሆኑን ያነሱት ባለታሪኮቻችን በዓላትን አስመልክቶ በየዓመቱ ከሚያደርጋቸው ድጋፎች በተጨማሪ ልጆቻቸውን በማስተማርና ለቁም ነገር እንዲበቁ በማድረግ የህዝብ ተቋም መሆኑን በተግባር አሳይቷልም ይላሉ። አዲስ ሚዲያ በሰጠኝ ብር ነው ገዝቼ ልጅ ራሱ ወደ ትምህርት ቤት የሰደድኩት ማለት ነው። ለአዲስ ሚዲያ የህይወታቸውን ዘመን ሁሉ ያበርክተላቸው እግዚአብሔር። እሱ በእናንተ ላይ አድሮ ይሄን ሁሉ ነገር ስላረጋችሁልን በጣም ነው የማመሰግነው። ደብተር ቢጎድል እስክርቢቶ ይጎላል፣ እስክርቢቶ ቢጎድል መጽሐፍም ይጎል ነበር። አሁን ግን ምንም አይጎልባቸው። ሁሉ ነገር አዲስ ሚዲያ ያሟላላቸዋል። ከሰው እኩል ስትወኝ ልጆቹ ሳይሸማቀቁ ሲቀሩ ደስ ይላል። እኩሉ ለብሰው አምረው እንደፈለጉ ሆነው ገብተው ወጥተው ሲወጡ ደስ ይላል። ከቅርብ ጊዜ ወዲህ የሰው ተኮር ስራ ማሳያና የኢትዮጵያዊነት አንዱ መገለጫ እየሆነ መጥቷል። የአቅመ ደካሞች የማዕድ ማጋራት መርሃ ግብር በዚህ በሰውም በፈጣሪም በሚወደድ ተግባር ግንባር ቀደም ተሳታፊ የሆነ የመጣው የትውልድ ድምጽ የሆነው አዲስ ሚዲያ ኔትወርክም መጪውን በክርስትና እምነት ተከታዮች ዘንድ የሚከበረውን የትንሣኤ በዓል ምክንያት በማድረግ የቀደመ የመረዳዳት ስራውን ዳግም በማንጸባረቅ ለአቅመ ደካማ ዜጎች ድጋፍ አድርጓል። ካልተጋገሽ ካልተደጋገፍሽ አንዱ ለአንዱ ወገን ካልሆነ ትርጉም የለውም። እኛ ደግሞ በዚህ እንታወቃለን። ኢትዮጵያዊነት ሲጀመር በመደጋገፍ በመተጋገዝና ለተቸገሩ በመድረስ በጣም 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 የሚታወቅ ባህል ነው ያለን። ይሄ መረዳዳት ባህል ሆኗል ሀገራችን ውስጥ። አሁን እንደ ከተማችን ከወሰድሽ በየበዓሉ በየአመቱ በየኢቨንቶቹ መደጋገፎች አሉ። እኛም ደግሞ የከተማው ማህበረሰብ ውስጥ አንዱ ስለሆን ዛሬ ይሄን እያደረግነው ያለ ነው ማለት ነው። ስለዚህ ሲስተም ሆኗል፣ ባህል ሆኗል። የመረዳት ባህላችን ይሄ ነው መቀጠል አለብን። ከኛም ከኢትዮጵያውያን የሚያምረው ይሄ ነው። ሚዲያው መረጃን ከማሰራጨትን ባሻገር በማህበራዊ ሁነቶች የመሳተፍ ኃላፊነት እንዳለው የተናገሩት የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ ይህም ተግባር የዚህ ማሳያ ነው ብለዋል። አዲስ ሚዲያ ኔትወርክ የትውልድ ድምጽ ነው። አዲስ ሚዲያ የትውልድ ድምጽ ግን በሞቶ ብቻ አይደለም እያደረግን ያለ ነው። በተጨባጭ አሁን ተጨባጭ እያደረግን የአዲስ ሚዲያ ኔትወርክ ማህበረሰብ ወይም ሰራተኞች፣ አመራሮች በራሳቸው ተነሳሽነት ህጻናትን እያሳደጉ ነው የነበሩት። እነዚህ ህጻናት እንግዲህ ዛሬ ግማሾቹ ገሚሶቹ አድገው ዩኒቨርሲቲ የገቡ ሰዎች አሉ። ገሚሶቹ ደግሞ ስቲል ትምህርት ላይ ያሉ ሰዎች አሉ። እንግዲህ እነዚህ ሰዎች ከመጀመሪያ ጀምረን ይሄን ሀሳቤና አላማው የመጣው መብላት የማይችሉ መልበስ ያቃታቸውን እንረዳቸዋለን ብለን ነው ይሄን የገባንበት። ዛሬ እንግዲህ ቤተሰባቸው ራሱ ችግር ውስጥ ሊሆኑ ይችላሉ። እነዚህ ተማሪዎች አድገዋል፣ ዩኒቨርሲቲ ገብተዋል ብለን ማቋረጥ የለብንም። ምክንያቱም ወላጆቻቸው ድጋፍ ይፈልጋሉ። ዛሬ እነሱንም መደገፍ አለብን ብለን ነው እንግዲህ የጀመርነውን እያስቀጠልን ያለ ነው። የትውልድ ድምጽ የሆነው አዲስ ሚዲያ ኔትወርክ ስሙና ግብሩን አዋህዶ የቀጠለ መሆኑን ያነሱት ዋና ስራ አስፈጻሚው መረጃን ተደራሽ ከማድረግ ባሻገር ማህበራዊ ኃላፊነቱን አሁንም አጠናክሮ ይቀጥላል ብለዋል። አዲስ ሚዲያ ኔትወርክ መረጃ ተደራሽ ያደርጋል። 24/7 እየሰራ ህዝቡን በልማት እያነሳሳ አንድነት ለመፍጠር ብዙ ነገሮችን እያደረገ ያለ ተቋም ነው። በዚህ ረገድ ደግሞ ማህበራዊ ኃላፊነታችንን መወጣት አለብን ብለን አሁን የጀመርናቸው በ11 ህጻናት ነው የጀመርነው። ዛሬ ግን 11 ህጻናት በቂ አይደለም ብሎ ሁሉም ሰራተኛ ሌላ ርብርብ እያደረገ ነው ያለው። ምክንያቱም የተቸገሩት እነዚህ ሰዎች ብቻ አይደሉም፣ ሌላ የተቸገረ ሰው አለ። ስለዚህ ይህን ሲስተም ማድረግ ነው ያለብን። መረዳዳት፣ መደጋገፍ፣ ለተቸገረው መድረስ ሲስተም መሆን አለበት። ይህን ሲስተም ደግሞ በየደረጃ ያለው አመራርም ሰራተኛውም ተደራሽነቱን እንዲሰራበት የማድረግ ጉዳይ ላይ ብዙ ነገር እያደረግን ነው ያለ ነው። የህብረ ብሔራዊነት ማሳያ የሆነው አዲስ ሚዲያ ኔትወርክ ሰራተኞችን በማስተባበር እያደረገ ያለውን ድጋፍ የሚያጠናክር መሆኑን ያነሱት ደግሞ የተቋሙ የስርጭት ቁጥጥር ዲፓርትመንት ኃላፊ ወይዘሮ ዝናሽ በቀለ ናቸው። ፍቅር ይበልጣል። ፍቅር ሰው አለውልህ ስትዩ
ሰው ሊፍታፕ ያደርጋል። ሰው በዚህ ደረጃ ነው እየተደረገ ያለው። ስለዚህ እነሱም ደስተኞች ናቸው፣ እኛም ደስተኞች ነን። ስለዚህ እኔ በዚህ በጎ ተግባር በጣም ደስ ይለኛል። ተቋም ውስጥ ያለው መነሳሳት ደስ ይለኛል። አመራሮቻችን የሚደግፉበት ድጋፍም ደግሞ በጣም ደስ ይለኛልና ይሄን አጠናክረን እንቀጥላለን።